ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አላችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። የመረጃ ምንድነው? የብልጽግናው መንግስት እንግዲህ በምናባዊ ዓለም ያልሰራውን የሚያሳካ በምናባዊ ነው የሚያሳኩት። ያልሰራውን ያላሰበውን አይደለም ሰርቶት ያላሰበውን በምናባዊ የሚያሳካ ብቸኛው የዓለማችን ፍጡራን የዓለማችን ስብስብ ብቸኛው የዓለማችን ተስፈኛ ቡድን ማለት የብልጽግና ስብስብ ነው። ግን የምልበት ምንድነው በብዙ አንግሎች ነው። ምንድነው የሚሉን አሁን ሀገራችን እያስራቡ ህጻት ላይ፣ ደብረ ብርሃን ላይ፣ ማርቆስ ላይ፣ ደሴ ላይ፣ ጋሞ ጎፋ ላይ የተለያዩ ቦታዎች ላይ አስርቦ ህዝቡን አደሂቶ ያለውን የነበረውን በፊት ቤት ለምቦሳ እያለ የመሸበት እያሳደረ ከእሱ ልጆቹ ሳያራቡ እንግዳ ተቀብሎ እንዳይከፈው እያለ እንግዳው እንደ ቤቱ እያየው እንደ ቤትህ እየው ቤትህ ቤቴ ነው የሚለውን ማህበረሰብ አሁን አደሂቶ ራብተኛ አድርጎ በራብ እያጨረሰ እያለ አልተራብህም ይሏል። በኑሮ ውድነት ያጠነዘለውን ያደኸየውን ህዝብ ህየህም በልጽገሃል ይሏል። ስለዚህ ከነዚህ ውጭ አሁን ማን አለ? በምናባዊ ዓለም ያላሰበውን አይደለም ያልሰራውን ያላሰበውን የሚያሳካ ከብልጽግና ውጭ ማን አለ ነው። ምክንያቱም አሁን ሀገር ሰላም ነች ይላል። ሀገር በአራቱም አቅጣጫ በምዕራቡም፣ በምስራቁም፣ በሰሜኑም፣ በደቡብም ሀገር እንደዚህ እየተናወጠች ስለዚህ በዚህ ሁኔታ ብልጽግና ምንድነው የሚለው ነው። አሁን እያስራበ አልተራብህም ጠግበሃል ይልሃል። እየገደለ እኔ አልገደልሁም ይልና ከሰዓታት በኋላ እየገደለ አልገደልሁም ይልና ከሰዓታት በኋላ ለሬሳህ ጥላ እየሰራሁልህ ነው የሚል ቀልድ ይለቃል። እሺ አሁን ስለ አሰብ ያወራል። አሰብ የኦሮሞ ነች እያሉ ነው። ምክንያቱም አሰብ የኢትዮጵያ እያሉ ነበር። ስለዚህ አሰብን ለኢትዮጵያ ከባህር ተነጥላ መኖር የለባትም ይሉ ነበር። አሁን ደግሞ ምን አምጧል? አሰብ የወሎ ነው የሚሉ አሰብ የወሎ ነው ማለት አሰብ የወሎ ነው የሚሉን ወሎ የኦሮሞ ነው እያሉ ነው። የዛሬ አመት ኢሬቻን ቀይ ባህር ላይ ነው የምናከብረው እያሉ እየደነፉ ነው። ስለዚህ በዚህ የሚታለል በተለይ እኔ የሚመለከተኝ አማራው ስለሆነ ኢትዮጵያን ካለ የሚሰማ ካለ ይስማ። ነገር ግን አማራው ስለሆነ የሚመለከተኝ ይሄ የሚመለከተው ይሄ ማወቅ ያለበት አማራ ሁሉ አጉል መስዋዕትነትና አጉል መሾድ የለበትም። ምክንያቱም እንዴት ነው ቀይ ባህር የሚሉት? መጀመሪያ ከአዲስ አበባ ጎጃም እስኪ በስነ ስርዓት ግባ። ከአዲስ አበባ ጎጃም ራሱ በራሱ ሀገር ሰላም አስከብሮ ማስገባት ከዘራፊ የሚሏቸው ራሳቸው ተባብረው መዝረፋቸውን ሳያቆሙ ራሳቸው ተባብረው ከዘራፊዎች ጋር ከአጋቾች ጋር ማገታቸውን ሳያቆሙ እንዴት ነው አሰብን አስበው ለኢትዮጵያ የሚያመጡልህ ነው? ስለዚህ መጀመሪያ ባለስልጣናት እንኳን ከባህር ዳር አዲስ አበባ፣ ከማርቆስ አዲስ አበባ፣ ከጎንደር አዲስ አበባ፣ ከደብረ ብርሃን አዲስ አበባ መሄድ አይችሉም። በመኪና ማለት ነው። በሄሊኮፕተርም ሲመጡ ምን ያክል ከ5 እና ከ6 ኪሎ ሜትር በላይ ወደ ላይ ወጥተው ነው ለአይን በማይታዩበት ሁኔታ ወደ ላይ ርቀው ነው በሄሊኮፕተር እንኳን የሚያርፉት። ይህን ለማያቅ ሰው ሊሸውዱ ይችላሉ። ነገር ግን በዚህ ሁኔታ ባለስልጣናት ህዝቡን ተውት፣ ባለስልጣናት ከጎጃም አዲስ አበባ መሄድ በማይችልበት ሁኔታ አሰብን ማሰብ ቅዠት ነው። ከዚህ በላይ ቅዠት አለ እንደ ወይ ነው? ከዚህ በላይ ቅዠት አለ?